ለልዬ ደወለች። ሄሎ ለልዬ፣ ገጀራው ቆይ ይሄንን ላንቺ ማን ነገረሽ? አደይ ቤኪ ረፍ እንዳንጣላ። ቤኪ እረፍ። ቤኪ የኔ ቆንጆ እንዴት አባቱ እኮ እንደምታውቂ። አመሰግናለሁ። የሆነ በቃ መድረክ ለውኝ ስስቂ ሳይሽ በጣም አምሮብሽ ነበር። ኧረ የምርህን ነው ወይስ እየቀለድክ ነው? አንተ እኮ እኔ ማጣጣል ምናምን ሙድ መያዝ ነው እንጂ እንደዚህ ማሞገስ እኮ አታውቅም ነበር። የምርክ ነው ሲሪየስ። በጣም ቆንጆ ነሽ ነበር። ግን ደግሞ ይኸውልሽ በድጋሚ ራስሽ ላይ ምንም ነገር እንደማታደርጊ ቃል ግቢልኝ። ዶክተር ቃል እንዲገባልህ ትፈልጋለህ? አዎ ሩታ፣ ቃል እንድትገቢልኝ እፈልጋለሁ። ይኸውልሽ አንቺ ይህንን ካደረግሽልኝ እስከ መጨረሻው ጓደኛሽ ሆኜ እቀጥላለሁ። ግን ደግሞ ይሄ ካልሆነ እኔም አንቺን በማጣት ተሰበራለሁ። እሺ ዶክተርዬ፣ ቃል ገባልካለሁ። እሺ ህይወቴን ጠብቃታለሁ። ግን ደግሞ አንተም ከእኔ አትራቅ። እሺ ሩታ፣ ቃል ገባልሻለሁ። እሺ በቃ አሁን ተረጋጊና ወደ ቤትሽ እሺ። ነገ ደግሞ ሌላ አዲስ ቀን ነው። እሺ አትጨነቅ፣ እሄዳለሁ። እሺ ዴቭን ከአዴ ለመለያየትማ በደንብ ነው ማግዝሽ ፍቅርዬ። ያቺ አዴ የምትባል ምስኪን ለዴቭ አትገባውም። የኔ ውድ፣ እኔም እኮ ለዛ ነው አንቺን ያማከርኩሽ። ዴቭ ከኔ ውጭ ሌላ የማን ሊሆን ይችላል? ግን ቆይ ቤዛ፣ አንቺ ባቡሬ ለሊን ሲያገባት ዝም ብለሽ ተውሻቸው? እንዴት ተዋቸዋለሁ? የትናንትና ሰርጋቸው እኮ ለእኔ የሲኦል ቀኔ ነበር። ለሊ እያለቀሰች እስካላየኋት ድረስ መቼም ነው አርፌ ማልቀመጠው። ባቡሬን ቀምቼ አሳብዳታለሁ። እዚህ መንገድ ላይ ደግሞ ማንን ያየሁት? ባካችሁ ምን እያሴራችሁ ነው እናንተ? አንቺ ደግሞ ማን ጠራሽና ነው አፍሽን የምትከፍቹ? አሁን ከዚህ ጥፊ። ማንን ነው ጥፊ ከዚህ ብለሽ የምታባረሪ? ባክሽ በአንድ ቤት እየኖርን ጥፊ እስቲ አይከብድሽም? አንቺ ቀበጥ፣ ቆይ መቼ ነው ስነ ስርዓት የምትማዱ? አንቺ ደግሞ ትናንትና ሙሽሮቹን ለመለየት ታሴሪ እንደነበረ ሰምቻለሁ። ሁለት እባቦች። አፍሽን ዝጊ እንጂ አንቺ የሰው ባል ቀሚ። ልቀቂት! ልቀቂት! እንዴ አንቺ ፍቅር ምን እያደረግሻት ነው? ልቀቂያት! ለልዬ ደወለች። ሄሎ ለልዬ፣ ገጀራው ቆይ ይሄንን ላንቺ ማን ነገረሽ? ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 253ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ የገባችሁ ሰራተኛዋ አደይ ክፍል 253 ቶሎ ይለቀቅልን ማለት እንዳትረሱ። እናም ውድ የቻናሌ ቤተሰቦች በክፍል 252 ላይ እንዳያችሁት እንግዲህ በጣም ደስ የሚል ነገር ተፈጥሮ ነበር። በመጀመሪያም እንግዲህ ለሊና ባቡሬ ስለተጋቡ ደስ ያላችሁ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። በመቀጠል እንግዲህ የአደይና ዴቭ ሰርግ በቅርቡ እንጠብቃለን የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። እናም ውድ የቻናሌ ቤተሰቦች እስቲ ባቡሬና ለሊ ስለተጋቡ ለሊ እንደዛ ደስተኛ ሆና ስለተገኘች እስቲ ደስ ያላችሁ ደስ ብሎናል ማለት እንዳትረሱ። እኔ በበኩሌ በጣም ነበር ደስ ያለኝ። እንግዲህ እንደዚህ የነሱ ሰርግ ቶሎ ተፋጥኖ እንግዲህ አንድ ላይ ተጋብተው ይኖራሉ ብዬ በጭራሽ አልጠበቁም ነበር። እንግዲህ እነ አደይና ዴቭ እያሉ በጣም ፈጠኑ፣ በጣም ቸኮሉ። በጣም ነበር የገረመኝ። እንደዚህ አልጠበቅኩም ነበር። እናም በቀጣይ ደግሞ እንግዲህ የዴቭና አደይን ሰርግ የምንጠብቅ ይሆናል። እና ውድ የቻናሌ ቤተሰቦች እስቲ ሁላችሁም እስቲ ለለሊና ባቡሬ እስቲ መልካም ምኞታችሁን ኮመንት ላይ ብትገልጹልን በጣም ደስ ይለኛል። ምክንያቱም የእነዚህን ሁለት ልጆችን ደስታ በጣም ስንፈልገው ነበር። በፊት እንግዲህ ፊልሙን እስከዚህ ድረስ እየተከታተልን የመጣ ነው። አደይና ዴቭ ይጋባሉ በሚል ተስፋ ነበር እስከዚህ ድረስ የመጣ ነው። ነገር ግን እነዚህ ልጆች በአደይና ዴቭ ምክንያት ተጣበሱ። ይኸው አሁን ላይ ተጋቡ። አሁን ላይ የሚቀረው የዴቭና አደይ ሰርግ ነው። ስለዚህ ቶሎ መፋጠን አለበት። ዴቭ ማሰብ አለብህ፣ አደይንም ባታሰቃያት እላለሁ። እናም ውድ የቻናል ቤተሰቦች በክፍሉ 252 ላይ እንዳያች ከሆነ እንግዲህ ዴቭና አደይ አንድ ላይ እነ ለሊ ቤት ነበሩ። በሰዓቱ እንግዲህ በር ሲንኳኳ ነበር። በሩ ሲንኳኳ እንግዲህ ያው
ዴቭ በጣም ተደናግጦ ማን ይሁን በማለት እንግዲህ ለማየት ወጥቶ ነበር። ነገር ግን ይህንን በር ያንኳኳው ኢንስፔክተሩ ነበር። ኢንስፔክተሩ እንግዲህ ሰርጉ ላይ ገጀራው ነበር አንድ ወንጀለኛ ሰርጉ ላይ እንዲታድሙ እንዴት ሳትነግሩ ዝም ትላላችሁ በማለት እንግዲህ ለወቀሳ ነው መሰለኝ የመጣው። ቢሆንም ግን እነ ዴቭ ያንን ነገር አላሰቡም። ገጀራው እንግዲህ በእቱ ሰርግ መገኘት ነበረበት፣ ተገኘ። እነሱም ደግሞ ወንጀለኛ ነው በማለት አሳልፈው ሊሰጡ አይችሉም። ምክንያቱም በሰዓቱ እንግዲህ ሁሉም ደስተኞች ነበሩ። ደስታን ለመካፈል ነው እንጂ የመጡት እንደዚህ አይነት ነገር እንዲፈጠር ማንም አይፈልግም። የትኛውም ሰው ምንም ያህል ወንጀለኛ ቢሆን ሰርጉ ካለቀ በኋላ እንግዲህ ሁሉም ነገር ይደርሳል። ያ ማለት እንግዲህ ኢንስፔክተሩ እንዳለው እነሱ ቢያደርጉት ኖሮ ለደስታ የተሰበሰበውን ሰው ማሳዘን ይሆኑባቸዋል። ስለዚህ ኢንስፔክተሩ ይህን ነገር ማሰብ አለበት እላለሁ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ በጣም ያናደረኝ ነገር የዴቭ ነገር ነው። ዴቭ እንግዲህ ይህን ነገር ከሰማ ወዲያውኑ ለባቡሬ ነበር የደወለው። ለባቡሬ መደወል አልነበረበትም። ዴቭ እንዴት ነው የሚያስበው ነገሮችን? በሰዓቱ እንግዲህ አደይን በጣም ነበር ማደንቃት። እንደምንም ብላ ነገሩን እንግዲህ ለመሸፋፈን ሞክራ ነበር። ነገር ግን ዴቭ ልጅ ይመስለኛል። እነዚህ ልጆች እንግዲህ ከሰርግ በኋላ የራሳቸውን ጊዜ ለማሳለፍ በሚደሰቱበት ታይም ይህን ነገር መናገር ተገቢ አይደለም። ምክንያቱም ከመጡ በኋላ ሁሉም ነገር ይደርሳል። እነሱም የራሳቸውን ጊዜ ያቺን ጣፋጭ ጊዜ እያሳለፉ ነበር። በዛ ላይ ይህን መናገር በጣም መጥፎ ነገር ነው። እንግዲህ በሰዓቱ ለሊም ይህን ነገር ብሰማው በጣም ነበር የሚከፋት። ምክንያቱም በሰርጉ ላይም ወንድሜ ስትል ነበር። ባቡሬ ግን ገጀራው እንደሚያመልጥ ነግሯት ነበር። እና ውድ የቻናሌ ቤተሰቦች ይህን ማለት ነው የምፈልገው። ሌላው ደግሞ ዴቭ እንግዲህ አደይን ስለ ሰርጉ አንዳንድ ነገሮችን እየጠየቀ ነበር። ለሊ እና ገጀራውን ስታይ አንቺስ እኔ ብሆን ብለሽ አላሰብሽም በማለት እንግዲህ ይጠይቃታል። አደይ በዴቭ ይህን እርግጠኛ ስላልሆነች ነገሩን ማውራት አልፈለገችም። ምክንያቱም ከዚህ በፊት የተፈጠረውን ነገር ሁላችንም የምናውቀው ነው። የሰርግ ቀን ደርሶ እንግዲህ በዴቭ እናት ምክንያት የአደይና ዴቭ ግንኙነት ተበላሽቶ ነበር። ስለዚህ አሁንም ቢሆን አደይ እርግጠኛ አይደለችም። ስለዚህ እርግጠኛ ባልሆነችበት ጊዜ ማለም አትፈልግም። ዝም ብላ ማይሆን ነገር ነው ብላ ስለምታስብ ቢሆንም ግን በመጨረሻ መጋባታቸው አይቀርም። ሌላኛው ደግሞ ወደ ዶክተሩና ሩታ ስንመጣ እንግዲህ ዶክተሩ የሩታን የፍቅር ጥያቄ ቢቀበል እላለሁ። እናንተስ ምን ይመስላችኋል? እነዚህ ልጆች ሁለቱ አንድ ላይ ቢጣመሩ እንደ ሀሳብ ደስ ይለኛል። ምክንያቱም እቺ ልጅ ከዶክተሩ የሌለ ፎንቃ ገብቶላታል። ካለሱ ለሌላ ነገር ማሰብ አችልም። በዛ ላይ ደግሞ ያቺ ሊዱ ተብዬዋ እንግዲህ የእሷን ሁኔታ ሳትረዳው አትቀርም። እንግዲህ እዩዬን በጣም ፈልገው ላገኘው ፈልጋለሁ በማለት እንግዲህ ስታሳብላት ነበር። በዚህ ሁኔታ ከቀጠለች ልጅቷ ትነቅላለች። ሊዱ እንግዲህ የሩተን ሁኔታ ስላወቀች እሷን ለማናደድ ሆን ብላ ያደረገችው ነገር ይመስለኛል። ሩታም እንግዲህ እንደዛ ገንፍላ ቀጥታ ወደ ዶክተሩ በመሄድ እንግዲህ ግዴታ ፍቅሬን ካልተቀበል ስትለው ነበር። ዶክተሩም እንግዲህ እንዲች ከዚች ልጅ ጋር ተጣምረው አንድ ላይ ቢሆኑ አለበለዚያ ልጅቷ እንግዲህ ያለ ፍላጎቱ አንድ ሰው ከአንድ ሰው ጋር ይሁን ማለትም አይደለም። ከወደዳት ለእሷ ትንሽ ስሜትም ቢሆን ቢኖረው አንድ ላይ ቀርቦ እንግዲህ ነገሩ ምን እንደሚሆን ማየት ይኖርባቸዋል ባይነኝ። ልጅቷ ከምትጎዳም እንዲህ በፍቅር ከምትሰቃይም። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ ኩኩሻና ዳይመንድ ስንመጣ ደግሞ ኩኩሻና ዳይመንድ በፈጠራችሁ ኳስ በመሬት አድርጉ፣ ተረጋጉ፣ ሰከን ብላችሁ እስቲ እንደ ትልቅ ሰው ተነጋግራችሁ እስቲ ለመግባባት ሞክሩ። እኔ በጣም እየገረመኝ ነው አሁን ላይ ሁለቱም በቃ እሳት በቃ አንድ ላይ የሆነ የማይስማሙ ፍጥረቶች እሳትና ጭድ እንዴት ይግባቡ? ኩኩሻ እሳት፣ ዳይመንድ ጭድ። በቃ መግባባት ማይችሉ ሁለት ፍጥረቶች፣ ነገር ግን በጣም ይፋቀራሉ፣ ይዋደዳሉ። ስሜታቸውን ገልጾ እንግዲህ መገላለጽ አልፈለጉም እንጂ በጣም ነበር የሚዋደዱት።
ይህን ነገር ያየው ደግሞ በክፍሉ 252 ላይ እንዳየሁት ከሆነ ዳይመንድ እንግዲህ ለመሸነፍ ሲሞክር ነበር። ነገር ግን ለምን እሷ እንደዚህ እየሆነች እኔ ለምን እንዲህ ሊሸነፍላት በማለት እንግዲህ ከራሱ ጋር ሲታገል ነበር። ቢሆንም ግን ከሁለቱ አንዱ ቢሸነፉ ይሄ ነገር በፒስ የሚቋጭ ይመስለኛል። ስለዚህ ኩኩሻም ትወደዋለች። ነገር ግን ዳይመንድ እንደዛ ሲያበሽቃት አትወድም፣ በጣም ነበር የምትናደደው። ስለዚህ ዳይመንድም እንግዲህ እስቲ በእርጋታ እስቲ ቀርበ አናግራትና ሞክር። በዛ እምቢ ካለች እንግዲህ ወደ ቀድሞ ማንነት ተመለስ፣ አንተም አናዳት። ስለዚህ ይሄ ነገር የፍቅር ምልክት ይመስለኛል። ስለዚህ እስቲ ዳይመንድ እና ኩኩሻ አንድ ላይ የሆኑ የምትሉ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ እስቲ ምን እንደሚፈጠር አብረን የምናየውናል። ወደ መጨረሻው አካባቢ ስንመጣ እንግዲህ አሹና ሮማን የአሹና ሮማን ነገር ሮማን በአሹ ተስፋ ቆርጣ ይሁን አልፈለገች ይሁን አይታወቅም። በክፍሉ 252 ላይ እንግዲህ እንዳየስ ሆነ አሹ ያው እንደሚወዳት አክት ሲያደርግ ነበር። ነገር ግን እሷ አንተ ንጹህ ወንድሜ ነው በማለት ወሽመጡን ነበር ብጥስ ያደረገችው። ይሄ ነገር ለእኔም አልተመቸኝም። በፊት እንግዲህ እንደምትወደው እናውቃለን። እሷም አሹ እንደሚወዳት እንደሚያፈቅራት ታውቃለች። እያወቀች አንተ ወንድሜ ነህ ማለቷ ይሄ በጣም በጣም ለወንድ ልጅ ትልቅ ህመም ነው። ያው ሁላችሁም ታውቁታላችሁ። እና ሮማን ያንን ነበር ያደረገችው። አሹም እንግዲህ አንቺ እንደዚህ ካልሽ ምን ማድረግ እችላለሁ? እንግዲህ ንጹህ እህቴ ነሽ ብዬ ከመቀበል ውጭ ምን አደርጋለሁ ነበር ያለኝ። በጣም ነበር ያሳዘነኝ። ቢሆንም ግን ሮማን ይህን ነገር አስብበት እላለሁ። ወደ አቤና ሄሉ ስንመጣ ደግሞ የአቤና ሄሉ ጉዳይ እንግዲህ ከሰርጉ በኋላ እንግዲህ አኩርፋ ነበር። እኔን እዚህ አቁመ ከሌሎች ሴቶች ጋር ስታወራ ነበር ብላ ሄሉ አቤን ስትወቅሰው ነበር። አቤ እንግዲህ እንደዛ አላሰብም። እንግዲህ ከሰው ጋር መነጋገር፣ መቀራረብ፣ ማውራት ኖርማል ነገር ነው። ነገር ግን ሴቶች ይህንን በሌላ ነገር ስለሚያዩት እንግዲህ አሹም አቤም ብትረዳ ትላለው። እስቲ እናንተስ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን እና ውድ የቻናል ቤተሰቦች እስከዚሁ ድረስ ማምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ እያንዳንድሽ ሰብስክራይብ ማድረግ እንዳትረሺ። እናም ይህ ቪዲዮ ለብዙ ሰው እንዲደርስ ደግሞ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ ቻው ቻው።